والعلم في سن الشباب أسرع إلى النفس وأقوى تعلقا ولصوقا. قال الحسن البصري رحمه الله: العلم في الصغر كالنقش في الحجر فقوة بقى. السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. ይህ ፕሮግራም የሼኻችን ሼክ መሐመድ ኢድሪስ ነበር፣ ግን የተወሰነ ታሟልና ነስአሉላህ አን የውዓፊየሁ ወየሽፊየህ። ያው ሲያገግሙ ተመልሰው ቦታቸውን ሊተኩ ይችላሉ ኢንሻአላህ። እስከዛ ግን አብረን ከኔ ጋር እንቆያለን ማለት ነው ኢንሻአላህ ተዓላ። በዚህ ፕሮግራም የምንማማረው ሙተሚመት አልአጅሩሚያ የተሰኘውን ኪታብ የነህው ኪታብ። ከዛ በፊት ቀጥታ ወደ ትምህርቱ ከመግባታችን በፊት መባዲእ አልዕልም የሚባሉ አሉ። በተለይ 10 ቁም ነገሮች አንድን ዒልም ከማወቃችን በፊት 10 ቁም ነገሮች ከሙቀዲማ ማለት ነው መታወቅ ያለባቸው ነገሮች አሉ። ከነሱ እንጀምራለን ኢንሻአላህ ተዓላ። يقول الصبان إن مبادئ كل فن 10: الحد والموضوع ثم الثمرة ونسبة وفضله والواضع والاسم الاستمداد وحكم الشارع مسائل والبعض بالبعض اكتفى ومن درى الجميع حاز الشرف. بلو እነዚህ 10 መባዲዎችን በዚህ ገጠም الصبان አሰባስቧቸዋል። إن مبادئ كل فن 10 ያንዳንዱ ፈን ከልሙቀዲማ መጀመሪያ መታወቅ ያለባቸው መባዲዎች 10 የሆኑ ቁም ነገሮች አሉ። እነሱም አልሐዱ ወልመውዱዕ። አንደኛው ሐድ ነው። ሐድ ያዕኒ ታዕሪፍ ማለት ነው። የዚህ ዒልም ምንነት ምንድን ነው? ይህ ዒልም የሚለውን ታዕሪፉን ስሙን ማስተዋወቅ ማለት ነው። ውስጡ ያለውን መባሒት የሚያካትት የሆነ ጃሚዕና ማኒዕ የሆነ ታዕሪፍ። ጃሚዕ ያዕኒ ውስጡ ያሉ መባሒቶችን ሁሉ የሚያካትት፣ ማኒዕ ደግሞ እሱ ውስጥ የማይገቡ ነገሮችን የሚያስወጣ የሆነ ታዕሪፍ ሐድ ይባላል። ወልመውዱዑ መውዱዑ ደግሞ ርዕሱ ምን ላይ ነው የሚያጠናው፣ ምን ላይ ነው የሚያጠነጥነው የሚል ነው። ثم الثمرة ሶስተኛው ደግሞ ተመራው ምንድን ነው ፋኢዳው፣ ይህንን ዒልም በመማራችን የምናገኘው ጥቅም ምንድን ነው የሚል ሲሆን፣ አራተኛው ኒስበቱን ከምን ዘርፍ ነው የሚመደበው፣ ከየትኛው የእውቀት ዘርፍ ነው የሚመደበው፣ ዝምድናው ከዑሉም አንጻር ወደ የትኛው ነው የሚጠጋው ማለት ነው። ወፈድሉሁ ትሩፋቱ ይህንን ዒልም በመማር የተጠቀሰለት ትሩፋት ካለ። ወልዋዲዕ አወሉ መን ወضዐ ሀዘል ዒልም ለመጀመሪያ ጊዜ ይህን ዒልም የመሰረተው ማን ነው የሚል ሲሆን፣ ወልኢስሙ ስሙ ደግሞ ምንድን ነው፣ የዚህ እውቀት ስም ምንድን ነው። አልኢስቲምዳድ ከምን ከምንድን ነው የተቀነጨበው፣ ከምን ከምንድን ነው የተወሰደ የሚል ነው። ሕክሙ ሻሪዕ ሸሪዓው ደግሞ ሕክም ፈርድ ነው ሱና ነው ምንድን ነው። መሳኢሉ የመጨረሻ ደግሞ መሳኢሉ እዚህ ዒልም የሚጠኑ ነጥቦች አርእስቶች ምን ምንድን ናቸው የሚል ነው። ወልባዕዱ ቢልባዕድ እክተፋ ወመን ደረ ልጀሚዕ ሓዘ ሸረፋ። የመጀመሪያው ሐዱ ዒልሚ ነሕው የሚለው ሐዱ ምንድን ነው፣ ተዕሪፉ ምንድን ነው የሚለው ላይ النحو في اللغة يطلق على عدة معان منها الشبه والمثل
ከቀውሊከ ዘይዱን ነሕወ ዐምሪን ሽብህ መመሳሰል የሚለውን ትርጉም ይሰጣል። ይሄ እንግዲህ ቋንቋዊ ጥሬ ትርጉሙ ነው። ዘይዱን ነሕወ ዐምሪን ስንል ዘይድ ዐምርን ይመስላል ማለት ነው። መመሳሰል የሚለውን ትርጉም ይሰጣል። አልሚቅዳር ወልከሚያ እንዲሁም የአንድ ነገር መጠን ለማለት ይመጣል። ከቀውሊከ መዒ ነሕወ ኪሎ 1 ኪሎ የሚያክል ተምር ወይ ሱካር ወይ አለኝ ለማለት ነሕወ ያንን መጠንን መጥቀሻ ነው ማለት ነው። አልጂሃ ከቀውሊከ ሳፈርቱ ነሕወ መካ ጂሃን ይጠቁማል። ጂሃ አቅጣጫ ማለት ነው። ሳፈርቱ ነሕወ መካ ስል ወደ መካ አቅጣጫ ተጓዝኩኝ ለማለት ነው። ወከዛሊከ አልቀስድ ቀስድ ከቀውሊከ ነሐውቱ ነሕወከ አንተን ፈለግኩኝ ወደ አንተ መጣሁ ለማለት ቀስድ ለማለት ይመጣል። እነዚህ እንግዲህ ሉገተን የሚሰጡ ትርጉሞቹ ናቸው የነሕው። አማ እስጢላሐን هو العلم بالقواعد التي يعرف بها أحوال أواخر الكلمات العربية في حال تركيبها إعرابا وبناء. النحو اصطلاحا العلم بالقواعد التي يعرف بها أحوال أواخر الكلمات يا عربية قالت مجرشاتشو يمينوراتشو أحوال أحكاموتشاتشو مالتنا من الرفع والنصب والجر والجزم عند كلمة مرفوع لهن يشلال منصوب ويم مجرور ويدمو مجزوم لهن يشلال في حال تركيبها ነገር ግን ዝም ብሎ አንድ ከሊማ ባለበት ምንም ሁክም አይኖረው። ዘይዱን የሚለው ብቻውን ሁክም አይኖረው። ዐምሩን፣ በይቱን፣ ኪታቡን ሁክም የለውም። ነገር ግን ተርኪብ ሲደረግ አረፍተ ነገር ውስጥ ሲገባ ሁክም ይኖረዋል። ለምሳሌ ዘይዱን ረጁሉን ጠይቡን ስንል ዘይዱን መርፉዕ ይሆናል። ኢነ ዘይደን ረጁሉን ጠይቡን ስንል ዘይደን መንሱብ ይሆናል። ሰለምቱ ዐላ ዘይድን ጠይቢን ሰለምቱ ዐላ ዘይድን አጠይቢ ብል ለምሳሌ ምን ይሆናል? መጅሩር ይሆናል። እንግዲህ አረፍተ ነገር ውስጥ ገብቶ የሚቀያየረው ሁክም ዘይዱን፣ ዘይደን፣ ዘይዲን የምንለው ኢዕራብ ይሄ ናሕው ይባላል። ስለዚህ هو العلم بالقواعد التي يعرف بها أحوال أواخر الكلمات العربية في حال تركيبها ተርኪብ በሚደረግ አረፍተ ነገር በሚሰራ ጊዜ የሚኖረውን ሁክም ማወቅ ነው። ኢዕራበን ወቢናእ ኢዕራበን ያኒ መቀያየሩ ማለት ነው። ሙዕረብ የሆኑ ከሊማቶች ልክ እንደ ዘይዱን፣ ዘይደን፣ ዘይዲን ይህ ሙዕረብ ይባላል። ወከዛሊከ መብኒ የሆኑ ደግሞ አሉ። ለምሳሌ ሐርፍ ወይም ደግሞ ከስሞች ውስጥ ሃኡላኢ ሃኡላኢ ብንል ለምሳሌ ሃኡላኢ ሪጃል ብል ሃኡላኢ መርፉዕ ነው في حال الرفع ولكن مبني على الكسر. إن هؤلاء ብል محل نصب ነው። ነገር ግን ሃኡላኢ አይቀየርም ማለት መረርቱ ቢሃኡላኢ ብል محل ጀር ነው። ነገር ግን ሃኡላኢ እንዳለ ሃኡላኢ ሃኡላኢ ሃኡላኢ። ስለዚህ አንድ ሐልን ይዞ የቀረ ሊሆን ይችላል። ወይም ደግሞ አሕዋሉ የሚቀያየር ሚን الرفع إلى النصب إلى الجزم የሚቀያየር ከሊማ ሊሆን ይችላል። የዛን ከሊማ ሁክም ማወቅ ይሄ መብንይ ነው። በምን ተበነቷል፣ በምን ተገንብቷል፣ ይሄ ደግሞ ሙዕረብ ነው፣ በምን ኢዕራብ ተደርጓል የሚለው ማወቅ ይህ ነሕው ይባላል። المبدأ الثاني موضوع علم النحو. موضوع علم النحو الكلمات العربية من حيث اختلاف الأحوال الداخلة عليها في حال تركيبها. الكلمات العربية يا نحو موضوع نحو مياتنا وصلا عربية قالات عند تمرت سلونا نجر لياتنا يشرع لمثالي يا حكمنا تمرت يسويتشن أكل كإنتنا كبشتا أنصار يمياتنا يهونا نحو قاسن متى من دنا مياتنا يا عربية قالاتنا قدم الناس على نومال. المبدأ الثالث الثمرة المرجوة من تعلم علم النحو. علم النحو بممار من ناغنيو فري وتيت من دنو كتباله من ثمرات المرجوة من تعلم علم النحو فهم القرآن الكريم. عندنا كلهم بفيت وسانيكم نجر قرآن فهم لمدرك يردانا.
وكذلك الحديث النبوي የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ፈህም ለማድረግ ለመረዳት ይረዳናል ፈህመን ሰሒሐን الثاني إدراك إعجاز القرآن الكريم የቁርአን ሙዕጂዝነት እንረዳለን የዓረብኛ አስተካኩን የዒባራውን ማማር በማየት የዓረብኛን ኢዕጃዝ የቁርአንን ኢዕጃዝ እንረዳለን ثالثا صيانة اللسان عن الخطأ في النطق ምላሳችን ከስህተት እንዲጠበቅ እናደርጋለን وكذلك እጃችን ጽሑፍ ላይ ማለት ነው እንዳይሳሳት ፈህማችንም እንደዛው እንዳይሳሳት የሚጠብቅ በመሆኑ ሰመራው እጅግ በጣም ከፍ ያለ የላቀ ነው ማለት ነው የሚያስገኘው ውጤት ከፍ ያለ ነው አራተኛው መብዳእ ኒስበቱን የሚለው ኒስበቱ ዒልም النحو ينسب علم النحو إلى علوم العربية ወደ አረብኛ እውቀት ነው የሚጠጋ የአረብኛ እውቀት ሰርፍ ነሕው በላጋ اللغة የመሳሰሉ እውቀቶች አሉ ከዛ ውስጥ አንዱ ነው علم النحو ማለት المبدأ الخامس فضل علم النحو يا نحو علم فضل من دنو علم النحو فضله عظيم جدا إذ به يميز صحيح الكلام من سقيمه تككلنيا نغغرنا يتساسات النغغر እንዲሁም ደግሞ ሁክምን ያንደን የቁርአንን ሁክም ለምሳሌ በትክክል ለመረዳት የነቢያችን ሰለላሁ ዐለይሂ ወሰለም ሁክምን በትክክል ለመረዳት የሚጠቅም ስለሆነ فضله عظيم المبدأ السادس واضع علم النحو ለመጀመሪያ ጊዜ علم النحو የመሰረተው ማን ነው ነህው ማለት እንግዲህ ኢስቲዕማልን አረቦች ድሮም የሚጠቀሙት አረቦች በስነ ስርዓት ቀዋዒዱን ጠብቀው ነው የሚሄዱት ነገር ግን ቀዋዒድ ራሱ የሚባለው የአረብኛ መርህ የነህው ህግጋት ምናምን የሚባለው ከአረቦች ንግግር ተወስዶ ንግግራቸውን አጥንተው በጃሂልያ ጊዜ የነበሩ አረቦች በተለይ ከኢስላም በፊት እንዲሁም ኢስላም ጅማሬ አካባቢ የነበረው የተወሰኑ አረብኛ ሳይቀላቀል በፊት የነበሩ ወቅቶች አሉ በእነዛ ወቅቶች ላይ ያለውን የአረቦች ንግግር በማጥናት ነው ቀዋዒዶችን ከዛ በኋላ ኑሓቶች ቀዋዒዶችን ያበጁት ማለት ነው ከዚህ በኋላ አረብኛ መናገር የፈለገ ልክ እንደነሱ እንዲናገር ወይም የነሱ ንግግር በትክክል እንዲረዳ መርሆችን ቀዋዒዶችን አስቀመጡ ማለት ነው ታዲያ ለመጀመሪያ ጊዜ ይህንን ቀዋዒድ النحو ያስቀመጠው ማን ነው የሚለው ላይ አቡል አስወድ አዱአሊ የሚባል ሰው በሰሃቦች ዘመን የነበረ ሰው ነው በሱ ምክንያት እሱ ነው ለመጀመሪያ ጊዜ በዓሊ ኢብኑ አቢ ጣሊብ ትእዛዝ ይህንን ቀዋዒድ የመሰረተው ማለት ነው ምክንያቱም ሲናገሩ አንድ ሴት አለችውና ማ አሕሰኑ ሰማኢ በሌላ ሪዋያ ደግሞ ማ አሸዱል በርዲ ማ አሸዱል በርዲ ስትል ሸህሩ ሰፈሪና በጣም የሚቀዘቅዘው ምንድን ነው ብሎ ስትጠይቅ ስትናገር የሰፈር ወር ነው ማ አሕሰኑ ሰማ ሰማይን ያሳመረው ምንድን ነው በምትል ሰዓት ኑጁሙሃ ከዋክብቶቿ ነው አለ ኢነማ ኡኽቢሩከ ወላ አስአሉክ እኔ እኮ እየነገርኩህ ነው እየተደነቅኩ ማለት ነው አድናቆቷን መግለጽ ነው የፈለገችው ግን የፈለገችው መግለጽ አልቻለችም ንግግሯ ተዓጅብ ንግግሯ ጥያቄ ሆነ የፈለገችው ደግሞ ተዓጅብ ነበር አይ እንዲህ አይደለም የሚባለው ለማድነቅ ከፈለግሽ ማ አሸዱ አልበርዲ ሳይሆን ማ አሸደ አልበርዳ ማ አሕሰነ ሰማአ ነው ማለት ያለብሽ እንግዲህ በሁለቱም ሪዋያ ስለተጠቀሰ ማለት ማ አሕሰነ ሰማአ ማለት ሰማዩ ምንኛ የሚያምር ነው ምን አሳመረው እንዴት ያምራል እንደማለት ማ አሕሰኑ ሰማኢ ስትል ግን ሰማዩን ያሳመረው ምንድን ነው ጥያቄ ይሆናል እሷ የፈለገችው ጥያቄ ሳይሆን ተዓጅብ በዚህ ሰዓት አስተካከላት እንዲህ ነው የሚባለው አለና ከዛ ለዓሊ ኢብኑ አቢ ጣሊብ ነገረው ይኸው ከአረቦች ጋር ሌሎች ሰዎች በመቀላቀላቸው ምክንያት ሉጋ እየተበላሸ ነው ልጆቻችን ራሱ ምላሳቸው እየተበላሸ ነው ምን ይሻላል በሚለው ሰዓት የተወሰነ ቀዋዒዶችን ለሰዎች ትምህርት የሚሆን ቀዋዒዶችን አበጀለትና ኡንሑ هذا النحو በዚህ መልኩ ሂድ ይህንን ምሳሌ ያዘና በዚህ መልኩ ቀዋዒድ አበጅ ብሎ ሰጠው በዛ መሰረት ለመጀመሪያ ጊዜ አቡል አስወድ አዱአሊ የተባለ ግለሰብ ነህውን መሰረተ ማለት ነው የመጀመሪያ ሰው ግን ሁሉንም የነህው ቀዋዒዶች ሊያበጅ አይችልም ማንኛውም ፈን ላይ የመጀመሪያ ሰው የተወሰነ ነገር ነው የሚሰራው ከዛ በኋላ ተጥዊር የሚያደርጉ
ምትኮች ይመጣሉ። ሌሎች በአረብኛ ላይ የሚታወቁ እንደ ሲቦወይሂ የመሳሰሉ ዑለማዎች ነሕውን በደንብ አድርገው ተጥዊር አደረጉት። ለመጀመሪያ ጊዜ ግን ነሕው በቀዋዒድ መሰረት እንዲጠና ያደረገው አቡል አስወድ አዱአሊ በዓሊይ ብን አቢ ጣሊብ ትእዛዝ ነበር ማለት ነው። አልመብደእ አሳቢዕ እስሙ ዒልሚ ነሕዊ የነሕው እውቀት ዘርፍ ማለት ነው። ስሙ ምንድን ነው ከተባለ ዒልሙ ነሕው ይባላል፣ ዒልሙ ልኢዕራብ ይባላል፣ ቀዋዒዱ ልኢዕራብ እነዚህ ስሞቹ ናቸው ማለት ነው። አልመብደእ አሳሚን እስትምላሉ ዒልሚ ነሕዊ ዒልም ነሕው የተወሰደው ከምንድን ነው ከተባለ ዒልም ነሕውን ቀዋዒድ ለማበጀት ይህ ትክክለኛ የዓረብኛ ቃዒዳ ነው ብሎ ለመመስረት የግድ መነሻ ወይም ደሊል ያስፈልገዋል። ምንድን ነው ኢስቲምላሉ ከምንድን ነው የተወሰደው ከተባለ ሚን አልቁርአን አልከሪም ወሚን አሱነት ነበውያ ወሚን ፈሲሒ ከላሚ ልዓረብ ሽዕራን ወነስራ ከቁርአን እንግዲህ እንደምታውቁት ቢሊሳኒን ዓረብይ ሙቢን ነቢያችን ዓለይሂ ሰላቱ ሰላም በዓረብኛ ተናጋሪ ናቸው። የነሱ ንግግር ለእስትሽሃድ የሚሆን ሌላውን ዓረብኛ ማስተካከያ እንደ ቀዋዒድ የሚወሰድ ነው ማለት። ወከዛሊከ የዓረቦች ንግግር ቀብለ እክትላጥ ሊሳን ማለት ነው በጃሂልያ ጊዜ የነበሩ የኢስላም ጀማሪ ጊዜ የነበሩ በተለይ ገጠር ውስጥ ነው ከሌሎች ሰዎች ጋር ያልተቀላቀሉ ዓረቦች የነሱ ንግግር ግጥሞቻቸውን ያንን በመውሰድ ነው ነሕውን ማበጀት የተቻለው ማለት ነው። አልመብደእ አታሲዕ حكم الشارع في تعلم علم النحو نحو ممار شريعي حكم من دنو واجبنا مستحب مباحنا ومكروه من دنو حكمه كتباله علماء من يلالو فرض على الكفاية فرض الكفاية ነው የተወሰኑ ሰዎች የግድ ማወቅ አለባቸው። ምክንያቱም ቁርአንን ለመረዳት ሐዲስን ለመረዳት ወሳኝ ነገር ስለሆነ ዑለማዎች ሊያውቁ ይገባል። በተለይ ደግሞ ቁርአንን ለመፈሰር ሐዲስን ለማስተማር የሚፈልግ ሰው ነሕውን የግድ ማወቅ ይኖርበታል ማለት ነው። المبدأ العاشر وهي الأخير مسائل علم النحو የነሕው መሳኢሎች ምን ናቸው የሚለው ያው ብዙ ናቸው። ከነዛ ውስጥ ለምሳሌ ረፍዑል ፋዒል መርፉዕ ነው። ነስቡ አልመፍዑል ቢሂ መፍዑል መንሱብ ነው። የመሳሰሉት እነዚህ የምንማራቸው መሳኢሎች ናቸው። እያንዳንዱም በተናጠል የምናየው ነው የሚሆነው ኢንሻአላህ ተዓላ። ለዚህ ትምህርት የተዘጋጀው ኪታብ ሙተሚመቱል አጅሩሚያ ነው። ያው ከዚህ በፊት ባለፈው ደውራ ላይ አልአጅሩሚያን መትኑን ተምረናል። ስለዚህ እዛ ላይ ያለውን ኢስቲዝካር እያደረግን እንደንማር ነው ይሄ ኪታብ የተመረጠበት ምክንያት። ይሄ ኪታብ እንግዲህ አጅሩሚያ ላይ ያሉ መሳኢሎችን ለማሟላት የተዘጋጀ ነው። ለዛ ነው ሙተሚማ የተባለው። ሙተሚማ አጅሩሚያ ላይ ያሉ መሳኢሎች አሉ መናቃቸው፣ እነዛ ላይ ብዙ ዚያዳቶች አሉት። ይህ ኪታብ የጨማመራቸው ነገሮች አሉ። ቅደም ተከተሉንም የተወሰነ ቀይሯል። ለምሳሌ አጅሩሚያ ላይ እንደምታስታውሱት መጀመሪያ ከላም ብለው የከላምን ታዕሪፍ ያመጣል። ከዛ አቅሳሙል ከላምን አምጥቶ እያንዳንዱን አንዱ ከሌላው የሚለይበት ኢስም፣ ፊዕል እና ሐርፍ አንዱ ከሌላው የሚለይበትን ዓላማዎች ካመጣ በኋላ አንዋዑል ኢዕራብ ያመጣል። አንዋዑል ኢዕራብን ከዘረዘረ በኋላ አፍዓልን የሚያመጣው የፊዕል ሕክሞችን ማለት ነው። ነገር ግን እዚህ ጋር ስንመጣ ግን ይህንን ተርቲብ ቀይሮታል። የፊዕልን ሕክም መጨረሻ ላይ ነው ያደረገው። የፊዕልን ሕክም መጨረሻ ነው ያደረገው። እስከዚህ ድረስ ተርቲቡ ይጠበቃል። ከዛ ወደ ስሞች ይገባና መርፉዓት አልአስማ፣ ከዛ መንሱባት አልአስማ፣ ከዛ መጅሩራት አልአስማ ከመጣ በኋላ ወደ አሕካም አልፊዕል ይሄዳል ማለት ነው። አሕካም አልፊዕል ከመጣ በኋላ ተዋቢዖችን ደግሞ መጨረሻ ላይ ነው የሚያመጣው። النعت والتوكيد والبدل والعطف እነዚህን መጨረሻ ላይ ነው የሚያመጣቸው። እነዚህን ካመጣ በኋላ አንዳንድ እንደ አደድ
የመሳሰሉ መሳኢሎችን ደግሞ መጨረሻ ላይ ያመጣል። የተወሰነ የተርቲብ መለዋወጥ አለ። ከዛ ውጪ ተጨማሪ ብዙ መሳኢሎች አሉ። እንዲሁም ደግሞ ለመትን አልአጅሩምያ እንደ ሸርሕ ነው ማለት ይቻላል። አንዳንድ እዛ ላይ የተቀመጡ ጥቅል የሆኑ ቃላቶችን ንግግሮችን እዚህ ላይ አብራርቶ ትንሽ ፈታ አድርጎ የሚያስቀምጥበት ሁኔታ አለ ማለት ነው። ይህ ሙተሚመት አልአጅሩምያ ይህንን ኪታብ ያዘጋጁልን ሙሐመድ ኢብኑ ዓብድራሕማን አልሐጣብ አልሩዐይኒ ይባላል። ሙሐመድ ኢብኑ ዓብድራሕማን አልሐጣብ አልሩዐይኒ ሚን አልዑለማ አልቀርን አልዓሽር የአስረኛው ክፍለ ዘመን ከአስረኛው ክፍለ ዘመን ዑለማዎች ውስጥ ናቸው። ምክንያቱም በ902 ሂጅሪ ነው። በ902 ሂጅሪ ነው የተወለዱት። ያረፉት ደግሞ በ954 ሂጅሪ ነው። የተለያዩ ኪታቦችን በተለይ ማሊክያ ይመስላሉ። የማሊክያ ኪታቦችን የፊቅህ ኪታቦችን ሸርሕ ብዙ አዘጋጅቷል፣ ጽፏል። ሌሎችም የነሑ የአረበኛ ኪታቦችን ያዘጋጁ የታወቁ ሼክ ናቸው። ከኪታባቸው ከመጀመሪያ እናነሳለን ኢንሻአላህ ተዓላ። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይይዲና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን فهذه مقدمة في علم وبعد فهذه المسائل الهاشمية تكون واصلة بيننا وبين غيرها من المطولات نفع الله تعالى بها كما نفع بأصلها حياة وبعد الممات إنه كريم يجيب الدعوات. الكلام وما يتألف منه. الكلام هو اللفظ المركب المفيد بالوضع. ماشي. بسم الله الرحمن الرحيم በማለት ነው የጀመሩት ኪታባቸውን። ቢስሚላህ ያው አጅሩምያን ስለቀራን ይሄንን ኢዕራብ በማድረግ እንጀምራለን ኢንሻአላህ ተዓላ። አልባ ሐርፉል ጀር ይባላል። እስሚ መጅሩር ቢልባእ መጅሩር ቢልባእ ወዓላመቱ ጀሪሂ ከስረቱን ዛሂረቱን ፊ አኺሪሂ። እስሚ ሙዳፍ አላሂ ሙዳፉን ኢለይህ መጅሩሩን ቢልከስራ። አርረሕማኒ ናዕት ነው። አርረሒም ይሄም ሁለተኛ ናዕት ነው። ሁለቱ ናዕቶች ናቸው። ናዕት ደግሞ እንደምናውቀው የትበዑል መንዑት ተቢዐሁ ቢልጀር ወዓላመቱ ጀሪሂ ከስረቱን ዛሂራ። ሁሉም ከስር ናቸው። ከኢስሚ ጀምሮ ሁሉም ዓላመቱል ጀራቸው ከስራ፣ ሁሉም ኢስም ሙፍረድ ስለሆኑ ማለት ነው። ባግን ሐርፉል ጀር ምንድነው? ሐርፍ ነው። መብንይ አለል ከስር ላ መሐለ ለሁ ሚነል ኢዕራብ። ቢስሚላሂ ስንል ጃርና መጅሩር አለ፣ ሙተዓልቅ ያስፈልገዋል። ስለዚህ ሙተዓልቁ ምንድነው የሚለው ላይ የተለያየ ዑለማዎች አቋል አለ። ነገር ግን ሙተዓልቁን ተቅዲረን የሚታወቀው ሙተዓልቅ ፊዕሉን ኻስ ሙአኸር ማድረግ የተሻለ ነው ይላል። ፊዕል ኻስ ማለት የምንተገብረው ነው። ቢስሚላህ ብለን የምንተገብረውን ነገር ራሱን መጥቀስ ማለት። ቢስሚላህ አብደኡ ስንል ምንድነው? ዓመ ነው። ቢስሚላህ አብደኡ በአላህ ስም እጀምራለሁ። መጀመሪያው መብላት ሊሆን ይችላል፣ መጠጣት፣ መቅራት ሊሆን ይችላል፣ መጻፍ ሊሆን ይችላል። ዓመ ነው። ከዛ የተሻለው ምንድነው? ኻስ ማድረግ። ምሳሌ ሙአሊፉ ቢስሚላሂ አክቱቡ አው ቢስሚላሂ ኡአሊፉ አው ቢስሚላሂ ኡሰኒፉ ኡአሊፉ የሚለው ምንድነው? ፊዕል ነው። ኻስ ነው። ለዚህ ለሚተገበረው ተግባር ሙናሲብ የሆነ ነው ማለት ነው። ሙአኸር ነው። ሙአኸር ማለት ያኒ ኡአሊፉ ቢስሚላህ ከማለት የተሻለው ቢስሚላሂ ኡአሊፉ ከአላህ ስም ምንንም ላለማስቀደም በአላህ ስም ቀጥታ ለመጀመር ሲባል ሙቀደሩን ሙአኸር ማድረግ የተሻለ ነው ማለት ነው። አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على سيدنا محمد وعلى آله وصحبه أجمعين وبعد فهذه مقدمة في علم العربية متممة لمسائل الأجرومية تكون واسطة بينها وبين غيرها من المطولات. በአጅሩምያና
በሌሎች ረጃጅም ትልልቅ ኪታቦች መካከል ዋሲጣ መዳረሻ ድልድይ እንዲሆን ታስቦ የተዘጋጀ ነው ይላል። አጅሩምያ ቀርቶ ቀጥታ ወደ ከፍተኛ ኪታብ ከመሄድ እንደ መንደርደሪያ ዋሲጣ እንዲሆን ነፈዐ አላሁ ተዓላ ቢሃ ከማ ነፈዐ ቢአስሊሃ ፊል ሐያቲ ወበዕደ አልመማት ኢነሁ ቀሪቡን ሙጂቡ ዳዕዋት አልከላም ወማ የተአለፉ ሚንሁ። ኑሓቶች ሲጀምሩ ከከላም ይጀምራሉ። ከላም ከሚለው ይጀምራሉ። ምክንያቱም ቅድም እንዳሳለፍ ነው ከሊማቱል ዓረብያ ላይ ነው ነሑም ያጠነጠነው የዓረብኛ ንግግሮችም ማለት የዓረብኛ ንግግር ነው ኢዕራብ የሚደረገው። ስለዚህ የዓረብኛ ንግግር አረፍተ ነገሩ የተሟላ ንግግር ከላም ይባላል። ለዛ ነው ምን ይላል? አልከላሙ ሁወ ለፍዙ ልሙረከቡ ልሙፊዱ ቢልወضዕ። الكلام هو اللفظ المركب المفيد بالوضع. كلام من له الذي نقروش يا مولا سيونا مال. كلام من له هو اللفظ. لفظ مالد الصوت المشتمل على بعض الحروف الهجائية. دمسنا يا عربية في دلوشن يكاتة دمس سيهون لفظ نلوال. زنبلو دمس كهونا في دلوشن يكاتة دمس كهونا. ለምሳሌ የመኪና ድምፅ ክላክስ ማለት ምን አይባልም? ለፍዝ አይባልም ማለት ነው። ፊደሎችን ያካተተ ድምፅ ሲሆን ነው ለፍዝ የሚባለው። አልሙረከቡ ሙአለፍ ሚን ከሊመተይኒ ፈአክተር ማለት ከሁለትና ከሁለት በላይ ከሆኑ ቃላቶች የተመሰረተ ከሁለት ከሊማዎች። ከሊማ እና ከላም ልዩነቱ ምንድነው ይነግረናል፣ እንመጣለን። ሁለት ቃላቶች ወይም ከዛ በላይ ለምሳሌ ዘይዱን ቃኢሙን፣ ዘይዱን ቃኢሙን ብትል ከዘይድና ከቃኢሙን ከሁለት ቃል የተመሰረተ አረፍተ ነገር ነው ማለት ነው። ፈአክተር ኢነ ዘይደን ቃኢሙን ብትል ለምሳሌ ሶስት ብታደርገው ወይም ከዛ በላይ ሶስተኛውን ማነው ሁለተኛውን ሸርጥ ይነግረናል። ሶስተኛውን ሸርጥ ይነግረናል። አልሙፊድ ሙፊድ መሆን አለበት። ሙፊድ መሆን አለበት። ለምሳሌ ኢዛ ጃአ ዘይዱን፣ ኢዛ ጃአ ዘይዱን ብትል ምንድነው? ኢዛ ጃአ ዘይዱን ሰላት ከሊማት ሶስት ከሊማ ናቸው። ነገር ግን ሙፊድ አይደለም። ኢዛ ጃአ ዘይዱን ዘይድ ሲመጣ ምን ይሁን መሟላት አለበት፣ ሙፊድ መሆን አለበት። ጃአ ዘይዱን ብቻውን ምንድነው? ኢዛ ሳይኖር ጃአ ዘይዱን ሙፊድ ነው። ኢዛ ጃአ ዘይዱን ፈአክሪምሁ ለምሳሌ ብንል የተሟላ ይሆናል። የተሟላ መልእክት መስጠት አለበት። ሙፊድ ማለት አድማጩ የተንጠለጠለ ሀሳብ ሊሰጠው አይገባም። የተሟላ የተቋጨ አረፍተ ነገር ሊሰጥ ይገባል ማለት ነው። ሙፊድ ቢልወضዕ መውዱዑን ቢልወضዕ አልዓረቢ በዓረብኛ አረቦች የሆነን ትርጉም ለመጠቆም ያስቀመጡትን ቃላት መጠቀም አለብን ማለት ነው። ሙፊድ ማን ነው? ቢልወضዕ ማለት ዓረብኛ መሆን አለበት። አሁን ባልነው መሰረት ጃአ ዘይዱን ዓረብኛ ጃአ ዘይዱን። ነገር ግን ዘይድ መጣ ብንል ሙሉ አረፍተ ነገር ነው አይደል? ሙፊድ ነው። ነገር ግን ዓረብኛ አይደለም። ዘይድ መጣ ብትል ሙፊድ አይደለም፣ አረፍተ ነገሩ ዓረብኛ ስላልሆነ። ነገር ግን ልጠይቃችሁ፣ አከልቱል እንጀራ በልስ አከልቱል እንጀራ በል ከላም ነው ወይስ አይደለም? ጥያቄ ነው። አከልቱል እንጀራ ከላም ነው አይደለም? እጅ የለም እዛ ጋር እጅ በማውጣት ሲሞክሩ። አከልቱል እንጀራ እንጀራ ታውቃላችሁ? ገይሩክ አከልቱል እንጀራ አከልቱል እንጀራ ከላም ነው። ችግር የለውም። በሌላ ቋንቋ የምንጠቀመውን ስሞች በአረብኛ ብንጠቀማቸው ችግር የለም። ዋናው ኢፋዳ መስጠቱ ነው። አከልቱል እንጀራ ስትል አንድ አረብ እንጀራ የሚበላ ነገር እንደበላ ይረዳል አይደል? አከልቱል እንጀራ ብትል እንጀራ የሚበላ ነገር ነው። خلاص የግድ እንጀራ በልተ አከልቱል ኹብዘ ማለት የለብህም። ግልጽ ነው አይደል? اشتريت هذا الماء ب10 ብር ب10 ብር ነው እንጂ ማለት ያለብኝ ب10 ሪያል ማለት የለብኝ። በሪያል አይደለም የገዛሁት ب10 ብር ብል አሁን አረብኛ ነው አይደለም?
ጁምላው አረብኛ ነው። አረብኛ ውስጥ አንዳንድ ከአረብኛ የሆኑ ቃላቶች ብንጠቀም ችግር የለው። ነገር ግን ይህን ውሃ 10 ብር ገዛሁት ካልኩኝ ይሄ አረብኛ ይባላል። اشتريت هذا الماء ب10 ብር ብል አረብኛ ብር የሆነ መግዣ ነገር እንደሆነ ይረዳል አረብ ማለት ነው። ስለዚህ እነዚህን ያሟላ ነው ከላም የሚባለው ማለት ነው። በዚህ መሰረት ከላም ማለት አረፍተ ነገር መሆኑን እንረዳለን። ከላም ማለት የተሟላ አረፍተ ነገር ነው ማለት ነው። ይህ ከሆነ መልፈርቁ በይነ الكلام والكلمة ከላምና ከሊማ የሚለው ቃል ለውጡ ምንድነው ከተባለ ምንድነው ለውጡ? ከላም አሁን ባሳለፍነው ታሪፍ መሰረት ሙሉ አረፍተ ነገር ሙሉ አረፍተ ነገር ከላም ይባላል። ከሊማ ግን አንድ ትርጉም የሚሰጥ ቃል ማለት ነው። ለምሳሌ አልከላሙ ሚለው ራሱ ምንድነው? ከሊማ። ሁወ ሚለው ከሊማ። ዘይዱን ዓሊሙን ስል ዘይዱን ዓሊሙን ምንድነው? ከላም። ዘይድ ብቻውን ምንድነው? ዘይድ ብቻውን ከሊማ። ዓሊሙን ብቻውን ከሊማ። ግልጽ ነው አይደለ? አንዳንድ ነጠላ ቃል ከሊማ ይባላል። ሙሉ አረፍተ ነገር ታዲያ ምንድነው? ከላም ይባላል። ከላምን هو اللفظ المركب المفيد بالوضع ሲል ይሄ እንግዲህ አጅሩምያ ላይ ያለው ታሪፍ ነው። ይህንን ማሳጠር ይቻላል። الكلام هو اللفظ المركب المفيد بالوضع የሚለውን الكلام لفظ مفيد ማለት ይቻላል ባጭሩ። الكلام لفظ مفيد እዛ ነው ቀጥሎ ደዳ ላይ الكلام لفظ مفيد ነው። አልፍያ ላይ ደግሞ كلامنا لفظ مفيد كاستقيم كلامنا لفظ مفيد لفظ مفيد ማለት ይቻላል። ግልጽ ነው አይደለ? ለፍዝ ሙፊድ የሚለው ሙረከብን استلزام ያደርጋል። ሙረከብ እዛ ውስጥ ይገባል ተለሙናም ማለት ነው። እንዲሁም ደግሞ ስለ አረብኛ ስለሆነ የምንናገረው ቢልወድዕ የሚለው አያስፈልግም ማለት። ስለዚህ اللفظ المفيد ካለን ይካተታል ማለት ነው። ከላም ምንድነው? اللفظ المفيد ማለት ይቻላል። وأقل ما يتألف من اسمين نحو زيد قائم أو من فعل واسم نحو قام زيد. أقل ما يتركب منه الكلام عند مولو عرفت نجر أجر مولو عرفت نجر للركب ويم للجنبة لمسرة يميشلو كولة سموج من اسمين كولة سموج ويدغمو من فعل واسم عنده سم عنده فعل هونون እንግዲህ ያው ከዚህ በፊት አጅሩምያ ላይ ቀርተናል እንጂ መጀመሪያ ይሄንን ከማለቱ በፊት ስም ምንድነው ፊዕል ምንድነው ሐርፍ ምንድነው ቢያሳውቀን ጥሩ ነበር። على كل حال ይነግረናል። ግን اسم ማለት كلمة دالة على معنى في نفسها ولم تقترن بزمان ከጊዜ ጋር ቁርኝት የሌለው በራሱ ትርጉም የሚሰጥ አንድ ቃል اسم ይባላል። ከዘይዱን ወከቃኢሙን መስጂዱን ማኡን ኪታቡን ቀለሙን እነዚህ አስማዕ ናቸው አይደል? ቀለሙን የሚለው ትርጉም ይሰጣል በራሱ ትርጉም ይሰጣል። ናም ትርጉም ይሰጣል። ከጊዜ ጋር ቁርኝት አለው። ካለፈ ጊዜ ከወደፊት ካሁን ጊዜ ጋር ቁርኝት የለውም። ስለዚህ እስም ነው ማለት ግልጽ ነው አይደለም? ከየትኛውም ጊዜ ጋር ሳይቆራኝ በራሱ ትርጉም ይሰጣል። ፊዕል ደግሞ ምንድነው? ከሊመቱን ዳለቱን على معنى في نفسها واقترنت بأحد الأزمنة الثلاثة አንድ በራሱ ትርጉም የሚሰጥ ቃል ነገር ግን ከሶስቱ ጊዜያቶች ከአንዱ ጋር የተቆራኘ ሶስቱ ጊዜያት ማለት ያለፈ ያለቀ ያሁን እና የወደፊት ከሶስቱ አንዱን የሚጠቁም ከሆነ ምን እንለዋለን? ፊዕል እንለዋለን። ለምሳሌ ቀረአ ምንድነው? ያለፈ ጊዜ ነው አይደል? የቅረኡ ያሁን ጊዜ ነው። ወደፊትም ሊሆን ይችላል። ለሁለቱም ሙሕተሚል ነው። ፊዕል ሙዳሪዕ ሲሆን ወደፊት እንደምናየው ሰየቅረኡ ካልኩስ ሰየቅረኡ ወደፊት ወይም ኢቅራእ ወደፊት እነዚህም ፊዕል እንላቸዋለን። ምንድነው? ክስተትን ይጠቁማሉ። ነገር ግን ይህ ብቻ ሳይሆን
ከጊዜ ጋር ቁርኝነት አላቸው። ግልጽ ነው አይደል? አንድ ክስተትን መጠቆማቸው ነው። ሁለተኛ ካለፈ ወይም ከወደፊት ወይ ከአሁን ጊዜ ጋር ቁርኝነት ያለው ከሆነ ፊዕል እንለዋለን። ቀረአ፣ የቅረኡ፣ ኢቅራ ምሳሌ ሰጥቻቸዋል። አከለ፣ የእኩሉ፣ ኩል። ነገር ግን አንድ ጥያቄ አለኝ። አክለን የሚለውን ቃል ምንድን ነው የምንለው? በአሁኑ ታሪፍ መሰረት ከስም ነው የሚካተተው ወይስ ከፊዕል? አክለን አልአክል ከየትኛው ነው የሚካተተው? ስም ነው ወይስ ፊዕል? ስም ነው። አክል አከለስ? አከለ ፊዕል ነው፣ አክል ስም ነው። መልፈርቁ በይነሁማ? አከለ ፊዕል ነው ብሎኛል፣ ትክክል ነው። አክል ደግሞ ስም ነው። ግልጽ ነው አይደል? ግን ምንድን ነው ለውጣቸው? ምንድን ነው እስቲ አሁን በተነጋገርነው ታሪፍ መሰረት ልዩነታቸው ምንድን ነው? ናም ከጊዜ ጋር ባረከላሁ ፊክ። አክለን አልአክል የሚለው ከጊዜ ጋር ቁርኝነት የለውም አይደል? አከለ ያለፈ ጊዜ ነው። የእኩሉ የወደፊት ጊዜ ነው ወይም ያሁን ጊዜ። ኩል የወደፊት ጊዜ ነው። ነገር ግን አልአክልስ አክል ክስተቱን ይጠቁማል። ነገር ግን ምን የለውም? ጊዜን አይጠቁምም። አሹርብ፣ አልጁሉስ፣ አልቂራአ፣ አልኪታባ የመሳሰሉት እነዚህ ክስተቱን የሚጠቁሙ ናቸው ሁሉም። ነገር ግን ከጊዜ ጋር ቁርኝነት የላቸውም። ስለዚህ ምን አንላቸውም? ፊዕል አንላቸውም። ፊዕል ሁለት ጥቆማ ሲኖረው ነው። ክስተትና ጊዜ ሲጠቁም ፊዕል እንለዋለን ማለት ነው። ሶስተኛው ደግሞ ሐርፍ ነው። ሐርፍ ማደለ ዐላ መዕነን ፊ ገይሪሃ፣ ማደለ ዐላ መዕነን ፊ ገይሪሃ በራሱ ሳይሆን ከሌላው ጋር ተቆራኝቶ ትርጉም የሚሰጥ በራሱ ሳይሆን ፊ ዛቲ ሳይሆን ፊ ገይሪህ ነው ትርጉሙ። ነሕኑ ፊ ልመስጅዲ፣ ነሕኑ ፊ አልመስጅዲ። ፊ የሚለው መስጅድ ውስጥ መሆናችንን የሚጠቁም ነው። ነገር ግን ፊ ብቻ አይደለም፣ ከሌላው ጋር ተቆራኝቶ የሚሰጠው ትርጉም። ግልጽ ነው አይደለም? ይህ ከሆነ ወደዚህ አሁን ወደ ተናገረው ስንመጣ አቀሉ ማ የተዓለፉ ሚን ያኒ አቀሉ ማ የተዓለፉ አልከላሙ ሚን እስመይን። አንድ ከላም አንድ አጭር አረፍተ ነገር የአረብኛ አጭር አረፍተ ነገር ከሁለት ስሞች ብቻ አረፍተ ነገር ሊመሰረት ይችላል። ሁለት ስሞች አረፍተ ነገሮች ያሉት ሁለት ናቸው፣ ሁለቱም ስሞች ናቸው። وهذا يدل على شرف الاسم የስምን ሸረፍ ይጠቁማል ይላል። ከሶስቱ እንግዲህ ወደፊት ይነግረናል። የከሊማት አይነቶች ኢስም፣ ፊዕልና ሐርፍ ናቸው አይደለ? ከነዚህ ውስጥ አሽረፉ ምንድነው? ከሶስቱ አሽረፍ ኢስም ነው። لأنه لا يحتاج إلى غيره ማለት ሌላውን ፊዕልና ሐርፍን ሳይፈልግ ኢስም ብቻ አረፍተ ነገር ይመሰረታል። ምን አለ እዚህ ጋር ዘይዱን ቃኢሙን። ዘይድ ኢስም ነው፣ ቃኢሙን ኢስም ነው። ግልጽ ነው አይደል? ሙብተዳና ኸበር ሆኖ አረፍተ ነገር ሰሩ። ዘይዱን ቃኢሙን አለቀ። ምን የለም በእነዚህ መካከል? ፊዕል የለም፣ ሐርፍ የለም። ወይ ደግሞ ሚን ፊዕሊን ወስሚን ነሑ ቃመ ዘይዱን። ቃመ ዘይዱን ስንል ደግሞ ከፊዕልና ከስም ቃመ ፊዕል ነው፣ ዘይዱን ደግሞ ኢስም ነው ፋዒሉ ማለት ነው። ሁለቱ አረፍተ ነገር መሰረቱ። ስለዚህ ቅድም ባልነው አሽረፍያ የመጀመሪያው ኢስም ነው አይደል? ቀጥሎ ምንድነው? ከስም ቀጥሎ አሽረፍ ፊዕል ነው ማለት ነው። ፊዕል ከስም ጋር ተቆራኝቶ አረፍተ ነገርን ይመሰርታል። ሐርፍ ላይ ስንመጣ ግን ብቻውን አረፍተ ነገር ሊሰራ አይችልም። ሐርፍ ብቻውን አረፍተ ነገር ሊሰራ አይችልም ከስም ወይም ከፊዕል ጋር ተቆራኝቶ እንጂ ማለት ነው። አላ ኩሊ ሐል አጭር ከላም ወይ ከሁለት ስሞች ወይ ደግሞ አንድ ስምና ፊዕል ይመሰረታል አለ። ወልከሊመቱ ቀውሉን ሙፍረድ። ስለ ከሊማ ቅድም ስለተነጋገርንበት ሲነግረን ቀውሉን ሙፍረድ ወይም ደግሞ ምን ይላሉ? ማ ላ የዱሉ ጁዝኡሁ ዐላ ጁዝኢ ማዕናህ፣ ማ ላ የዱሉ ጁዝኡሁ ዐላ ጁዝኢ ማዕናህ። ቀውሉን ሙፍረድ አለ። ቀውሉን ሙፍረድ አንድ ነጠላ ቃል። ለምሳሌ ዘይዱን ቃኢሙን የሚለው ላይ ዘይዱን
زيد قول مفرد وهذا لا يدل جزءه على جزء معناه زيد የሚለው ዛይ ያና ዳል ነው አይደለም ዛይ ብቻውን የዘይድን የተወሰነ ፓርት አይጠቁምም ማለት ነው ዘይድ የሚባለው አንድ ሰው ነውና ዛይ ከዚህ በላይ ያ ከዚህ እስከዚህ ዳል ደግሞ ወደታች ማለት ነው አይደለም ዘይድ የሚለው አንድ ቃል የዚህ ጁዝኡ ዘይድ የሚለው ውስጥ የተወሰነው ክፋይ የዲላላውን ክፋይ አይጠቁምም ዘይድ የሚለው ቃል ጁዝኡ ወይ ዛይ ወያ የዘይድን ክፋይ አይጠቁምም ስለዚህ እንደዚህ አይነቱ ምን እንለዋለን ቀውሉን ሙፍረድ እንለዋለን ማለት ነው አንድ ትርጉም የሚሰጥ ቃል ማለት ነው ባጭሩ وهي كلمة قول مفرد ያልነው اسم وفعل وحرف جاء لمعنى كلمة ምንላቸው እነዚህ ናቸው وهي ብሎ تعريف ያደረገልን ማን ነው وهي ብሎ هي የሚመለሰው ወዴት ነው ወደ ከሊማ ነው አይደል ከሊማን ምን አለ اسم وفعل وحرف አለ ይህ احسن من متن الاجروميه متن الاجروميه ላይ ምንድነው የሚለው الكلام هو اللفظ المفيد المركب الكلام هو اللفظ المركب المفيد واقسامه الى اقسامه ሲል ወዴት ነው የሚመለስ اقسامه ወደ ከላም የከላም አቅሳም ነው እንደ اسم فعልና حرف አይደለም ከላም አረፍተ ነገር ነው ብለና አረፍተ ነገር ለምሳሌ ጁምላ እስሚያ ጁምላ ፊዕልያ ብለን ልንከፍለው እንችላለን ግን ውስጡ ያሉ አጅዛዎች ግን ኢማ እስም ወኢማ ፊዕል ወኢማ حرف ስለዚህ እነዚህ እስም ፊዕል حرف ምንላቸው የከላም አቅሳሞች ሳይሆኑ ምንድናቸው የከሊማ ናቸው እያንዳንዱ አንድ ከሊማ ኢማ አን የኩነ እስመን ወኢማ አን የኩነ ፊዕለን ወኢማ አን የኩነ حرفን ከዚህ ውጭ አይሆንም ማለት የትኛውም የአረብኛ ንግግር ከነዚህ ከሶስቱ ውጭ ሊሆን አይችልም ፋቲሐን በናይ አልহামዱሊላሂ ረቢል ዓለሚን አልহামዱ ምንድነው اسم ነው ሊላሂ ሊ ምንድነው ሊ حرف ነው አላህ اسم ነው ረቢ اسم ነው العالمين اسم ነው قل اعوذ برب الناس قل فعلا اعوذ فعلا بربي بي حرف ነው ረቢ اسم ነው الناس اسم ነው በሁለቱ መካከል በፋቲሐና በሱረቱ الناس መካከል ያለው ሁሉንም አያቶች ሁሉንም ሱሮች ብናይ የሚሆነው ምንድነው እያንዳንዱ ቃል ወይ ስም ወይ ፊዕል ወይ حرف ነው ከነዚህ ውጭ የለም ማለት ጽናራለም دليله التتبع الاستقراء የአረቦች ንግግር ተከታትለው አጥንተው የደረሱበት ስለዚህ ከዚህ ውጭ የለም የአረብኛ ንግግር ውስጥ ወይ ስም ወይ حرف ወይ ፊዕል ነው اسم وفعل وحرف قال በኋላ جاء لمعنى يعني ለትርጉምን ለመጠቆም የመጣ ማለት ትርጉምን ለመጠቆም የመጣ ሲባል احتراز ከحروفዎች ውስጥ حروف المباني ወይም حروف الهجائيه ምንላቸውን ለማስወጣት እነሱ አይደለም እዚህ የተፈለጉበት حرف ምንላቸው እነዚህ አያያዥ ምንላቸውን ፊደላት نحن في الدرس في جئت من البيت من إلى على أنا ومحمد صاحبان واو فا ثم يمساسلت እነዚህ حرف ሲባል የተፈለጉት እነዚህ ናቸው حرف جاء لمعنى በዚህ መሰረት حرف በሁለት ይከፈላል حرف حروف المعاني እና حروف المباني በመባል በሁለት ይከፈላል حروف المعاني አሁን ያልናቸው حروف الجر ሊሆን ይችላል حروف العطف ሊሆን ይችላል የحروف አይነቶች እናያለን እነዛ حروف المعاني ይባላል እዚች ጋር የከሊማ አቅሳም ውስጥ የተጠቀስነው حرف ያ ነው ነገር ግን حروف ሲባል ደግሞ حروف الهجائيه ሊፈለግበት ይቻላል አሊፍ ባ ታ ሳ ጂም ሐ ኻ እነሱን አይደለም እዚህ ጋር የፈለግነው ማለት ለዛ ነው ይሄንን ቀይድ ያመጣው جاء لمعنى فالاسم يعرف بالاسناد اليه ስምን አውቀናል تعريفون فعلا تعريفون አውቀናል ማስተዋሻ ይዛቸዋል ብዬ አስባለሁ
ማስታወሻ መያዝ ግዴታ ነው ወይም መሐፈዝ ማለት ነው። ስለዚህ የተነጋገርነውን እንጠያየቃለን ማለት ነው። ኢስምን አውቀናል፣ ፊዕልን ሐርፍን አውቀናል። ስለዚህ ኢስም ምንድነው? ኢስም አልጠቆምም፣ ራሳችሁ መልሱ። እገሌ ሳለን ማለት ኢስም ከሊመቱን ዳለቱን ዐላ መዕነን ፊ ነፍሲሃ ወለም ተቅተሪን ቢዘማን። ሚሳል ዘይድ፣ መስጂድ፣ ቤት፣ ቀለም የመሳሰሉት። ፊዕል በዚህ በኩል ፊዕል መሆን ከሊመቱን ዳለቱን ዐላ መዕና ፊ ነፍሲሃ ወቅተረነት ቢአሐዲል አዝሚነቲ ሰላሳ ከሶስቱ ጊዜዎች ከአንዱ ጋር የተቆራኘ አለቲ ሂየል ማዲ ወልሓል ወልሙስተቅበል ማለት ነው። ያለፈው ያሁንና የወደፊትን ጊዜ ከሶስቱ አንዱ የሚጠቁም በራሱ ጊዜ ትርጉም የሚሰጥ ፊዕል ይባላል። ሐርፍ ከሊመቱን ዳለቱን ዐላ መዕነን ፊ ገይሪሃ። ይህንን ካወቀን የዓረብኛ ንግግር ላይ እነዚህ ናቸው ሶስቱ ብቻ ናቸው ያሉት ብለናል። ሶስቱን አንዱን ከሌላው የምንለይበት ደግሞ መለያ አላቸው እያንዳንዱ። እሱን ሊነግረን ምን አለ? ፈልኢስሙ ዩዕረፉ ቢልኢስናድ ኢለይህ ወቢልኸፍድ ወቢተንዊኒ ወቢድኹል ልአሊፍ ወላሚ ወሑሩፍ ልኸፍድ። ፈልኢስሙ ዩዕረፉ ያዕኒ ዩመየዙ፣ ኢስም ይለያል ከፊዕልና ከሐርፍ የሚለይበት መለያ አለው። ቢልኢስናድ ኢለይህ፣ አንደኛው ቢልኢስናድ ኢለይህ ሑክምን ወደ እሱ ስናስጠጋ ኢስናድ ስናደርግ ያ ነገር ስም ነው ማለት ነው። ለምሳሌ ዘይዱን ቃኢሙን ስንል ምን አደረግን? አስነድነል ቅያመ ኢላ ዘይድን፣ ቅያም የሚለውን ነገር ወደ ዘይድ አስጠጋ ነው። ዘይድን በሆነ ሑክም ገለጽ ነው ማለት ነው። ምን አለን? ዘይዱን ቃኢሙን አለ። ቃመ ዘይዱን ብንልስ ያው ነው። አስነድነል ቅያመ ኢላ ዘይድ አይደለም። ቃመ ዘይዱን፣ ዘይድ ምን አደረገ? ቆመ። ስለዚህ ዘይድ ያደረገውን ወይ የተደረገበትን ሑክም ወደ እሱ ስናስጠጋ በዛ ስም መሆኑን እናውቃለን ማለት ነው። ይሄ ደግሞ ሚን አኸሲ ዓላመት ልኢስም ከስም መለያዎች ውስጥ ኻስ የሆነው ነው ይላል። ምክንያቱም ሁሉም ላይ ሊገባ የሚችል ሌሎች ማይገቡበት ቦታ ላይ ይገባል። ለምሳሌ ضሚሮችን ضረብቱ፣ አከልቱ፣ ዘሀብተ፣ ጀለስቲ የመሳሰሉት ላይ ስሞች አሉ። እዚህ ታኡል ፋዒል የምንላቸው ማለት ضረብቱ ስንል አስነድነ ضርበ ኢላ ቱ ወደ ضሚር ቱ ወደሚለው ضርብ የሚለውን አስጠጋን አይደለም። ስለዚህ ቱ የሚለው ስም መሆኑን እናውቃለን ማለት ነው። ጽና አይደለም። ነገር ግን ቱ የሚለው ضረብቱ የሚለው ላይ ሌሎች የስም ምልክቶች አይቀበልም። ሌሎች የምናያቸው የስም ምልክቶችን አይቀበልም። ኢስናድን ግን ይቀበላል። ጽና አይደለም። አንደኛ ይሄ ነው። ሁለተኛ ወቢልኸፍድ፣ በኸፍድ አንድ ከሊማ ስም መሆኑን እናውቃለን። መኽፉድ ከሆነ መኽፉድ ማለት ምንድነው? በዓሚል ምክንያት የሚገኝ ከስራ ወይም ከስራ የሚተካ ነገር ከስረቱን ዩሕዲሱሃ ልዓሚሉ አው ማናበ ዐንሃ፣ ከስራ ወይም ከስራ የሚተካ በዓሚል ምክንያት። ዝም ብሎ የመጣ ከስራ አይደለም። ዝም ብሎ የመጣ ከስራ ለምሳሌ ቅድም ያሳለፍነው በስመላ ላይ ቢስሚላህ ስንል ባ ከስረ ነው አይደለም። ነገር ግን ይሄ ከስረቱ ቢና ከስረቱ ቢና መጀመሪያም ሲገነባ የነበረ ከስራ ያ ዓላመቱል ኢስም ማለት ነው። ዓላመቱል ኢስም የምንለው በተጽዕኖ ፈጣሪ አማካይነት በዓሚል ምክንያት የመጣ ለምሳሌ ኢስሚ ላይ ቢስሚ ስንል ኢስሚ ጀር የሆነው ከስር የሆነው በባ ምክንያት አይደለም። በባ ምክንያት ከስራ ሆነ። ስለዚህ በዓሚል ምክንያት የመጣ ከስራ ያ ከሊማ ኢስም መሆኑን ይጠቁመናል ማለት ነው። ወቢልኸፍድ ወቢተንዊን፣ ተንዊን ደግሞ ምንድን ነው? ምን ይላሉ? ኑኑን ሳኪነቱን ተልሐቁ አዋኺረ ልከሊሚ ኑጥቀን ወቱፋሪቁሁ ኸጠን። ማስታወሻ ትይዛላችሁ ብዬ አስባለሁ። ኑኑን
ساكنة تلحق أواخر الكلم وتفارقه خطا تنوين من له نون ساكن نون ساكن سكون هنا نون ن يميلو دمس مالك تلحق أواخر الكلمة قالات مجرش عليه متجينا أمثالي زيد بيتن كتابين ن على رلم زيد ن تين نون سكون على رلم يزيد مجرش عليه تجينا ነገር ግን تفارقه خطا በጽሁፍ ግን አሰፍር ማለት ነው ዘይዱን ዛይ ያ ዳል መጨረሻ ላይ ኑን የለም ግን ተንዊን አለ ያ ተንዊን የኑንን ድምጽ ይሰጠናል ይሄንን ተንዊን እንላለን ይታወቃል ተንዊንን ታውቃላችሁ ምንድነው ኑኑን ሳኪናቱን تلحق أواخر الكلمة وتفارقه خطا وبدخول الألف واللام الألف واللام كجبابت ألف واللام الكلمة مجمرة لي مالتنا كجبا يا كلمة اسمنا مال البيت بيت اسمنا مال القلم قلم اسمنا مال الكتاب كتاب اسمنا مال جبابت كلمة اسمنا عندنا ال فعل لا يجب يجعل الفعل مضارع عليه نادر نوجن سنو دفتنا يلنا إن شاء الله كذا وجهن ميجابا فعل ما نو ال ألف واللام ميجابا من لينو اسم لا يبتشام دخول الألف واللام وحروف الخفض حروف الخفض وهم حروف الجر خفض وهم حروف الخفض سيل خفض يميلو قال سياميو የኩፍያዎች ነው ኩፍያዎች خفض ይሉታል በስርዮች ደግሞ ጀር ይሉታል የዒባራ ለውጥ ነው እንጂ ሁለቱም ያው خفضም አልከው ጀርም አልከው ያው خفضና ጀር ተመሳሳይ حروف الخفض حروف الجر ምንላቸው እነዚህ ምንድናቸው ከከሊማው ቀድሞ የሚገኙ ናቸው ከከሊማው ቀድሞ የሚገኙ ናቸው ለምሳሌ جئت من البيت إلى المسجد البيت من دنو اسم نو من سلالة كفتو من حرف الجر من البيت إلى المسجد المسجد اسم نو لأنه دخل عليه إلى رضي الله عن المؤمنين المؤمنين اسم نو من سلالة عن سلالة باتمان كل سنة الله وكذلك حروف الجر كفتنا ميجابو كفت حروف الجر يقدموا مانيام كلمة اسمنا وكذلك الألف واللام ككلمة مجمرة ميجابا نجر جن خف نا تنوين جن من لا يناتشو متأرش عليه يميجنيو ناتشو سلازي كاسم من لا يوج سنت أكسلن بالإسناد إليه عند خف ولد تنوين صوست دخول الألف واللام مرات حروف الخفض أمست تكسلم مالك نجر جن بالخفضنا وحروف الخفض سيل من دنا لو بيبال أن كلمة مخفوض كهنا وهم حرف الخفض كجبابت اسمنا علم من مالتنا من دنا لو مالتم خفض وهم جر قدم دالكواتشو وعامل مكنات ميكينيانو كسرة وهم كسرة ميتكال كسرة وراسو وهم كسرة ميتكاو فيدل راسو ياسم يا كلمة اسم مونون ينقرنان حروف الخفض دغمو كفيت كسمو بفيت ميغابا ነገር ግን خفض بحروف الخفض ما كاينت ሊገኝ ይችላል ከዛም ውጪ ሊገኝ ስለሚችል ግልጽ ነው አይደለም خفض የሚገኘው ወይ بحروف الخفض ነው ወይ ደግሞ በኢዳፋ ነው በሙዳፍ ወይ ደግሞ በተብዕያ ነው ሶስት ምክንያቶች አሉት ወደፊት ምናየው በእነዚህ ከሶስቱ ምክንያቶች በአንዱ ምክንያት የተገኘ خفض ወይም ጀር ያ ከሊማ اسم መሆኑን ይጠቁመናል ማለት ነው
والفعل يعرف بقد والسين وسوف وتاء التأنيث الساكنة فعل دمو يعرف يعني يميز عن الاسم والحرف مالت كسمنا كحرف من ليبت ملأ من دنو بيبال فعل يعرف بقد بقد قد كدمو كجبا مالت قد أفلح المؤمنون قد قامت الصلاة قد يجود البخيل قد يجبابت كلمة فعلنا مالا قد أفلح سنن أفلح مننا فعلا قد قامت فعلا قد يجود البخيل يجود مننا فعلا قد سلجبا بزي مسألة قد ماضي لا يجابا يتشلال ሙዳሪዕ ላይም ሊገባ ይችላል። ማዲና ሙዳሪዕ ምንድነው? ወደፊትና የፊዕል አይነቶች ናቸው። አጅሩም እያለ ያሳልፋችሁታል። ቀድ አፍለሐ ዩፍሊሑ አፍለሐ ማዲ ነው አይደለም? ዩፍሊሑም ላይ ይገባል። ቀድ አፍለሐ ቀድ ዩፍሊሑ ቀድ ጃደ ቀድ የጁዱ ቀድ ሰደቀ ቀድ የስድቁ ግልጽ ነው አይደለም? ፊዕል ማዲም ላይ ሙዳሪዕም ላይ ይገባል ማለት ነው። አምር ላይ ይገባል። ቀድ ኢፍዓል የሚባል የለም። ቀድ እስዱቅ የለም። قد ميجابا إما ماضي وإما مضارع علينا وماضي والسين وسوف سين النا سوف حرف التنفيس يبالا حرف التنفيس يعني كستت ميتجبر بتجزي جاب بالله مالت جابن ميتأكمنا تنفيس نحن سنقرأ الصرف غدا نحن سنقرأ الصرف غدا سنقرأ سنن مالتنا ወደፊት ነው አሁን ልንሰራ አይደለም ወደፊት ነው ማለት سوف نقرأ እንደዛው كلا سوف تعلمون ثم كلا سوف تعلمون كلا سيعلمون ثم كلا سيعلمون يعلمون ላይ تعلمون لا يقبل سلزي يعلمون من دنو فعلنا مالا تعلمون من دنو فعل النزي سوستم علامة قبلية نج قد سيننا سوف كفتنة يمت ككلمة فتنة يمت أتمالا وتاء التأنيس الساكنة ليلان يعلمو فعلا كمي كسمنا حرف كميليو مليوس عنده تاء التأنيث ساكنة تاء تأنيث ساكنة تاء نو تأنيث نو يعني فعل متفصل مع أكل سيت مونا نميتوكم نو مال تأنيث ماله ساكنة دمو متحركة دم سكون نو ماله مثالي قامت ذهبت جلس فعلنا مالا من سلقبابت تاء التأنيث ساكنة تاء التأنيث ساكنة كجلس بوهلا قبا مالا بزي مسألة تاء ميقباو كفعلو مجرشا مونو ناكالنا علامة بعدية ولتن يادقمو ميقباو فعل ماضي لا يبتشا جلس فعل ماضي جلست أكلت ذهبت فعل ماضي لا يبتشا ميقباو تاء التأنيث ساكنة سنن تأنيث يعني فاعلة سيد مونا جلست زيدون أنلم هذا جلست فاطمة لتأنيث لون إجتاء مالت يهتا فعل ميفصمو سو سيد ويم مانينياوم سو باهر مالتنا سيد بسيت ميتقس مهونون بچا ميتقوم لا محل له من الإعراب ይሄንን ያዙልኝ ያው ማስታወሻ ያዙልኝ ወደፊት የታ አይነቶች አሉ ከነዛ ጋር እንዳይቀላቀልብን ለምሳሌ ضربتና ضربت ይለያያሉ ضربቱ ضربتي ضربتما ضربتم سنن ضربቱ ታል አይደለም ضربت ስንል ደግሞ ታል ሁለቱ ታዎች ይለያያሉ ስኩን በሚሆን ሰዓት علامة التأنيث ብቻ ግልጽና አይደል علامة التأنيث ብቻ ነው ሌላ لا محل له من الإعراب ነገር ግን ለምሳሌ ضربت ስል ግን ቱቺ
ምንድናት? ፋዒል ናት። ወደፊት እንደምናየው ከዛ ጋር እንዳይመሳሰልብን ታኡ ተእኒት ሳኪና ምንድነው? ማስታወሻ ላ መሐለ ለሃ ሚን አልኢዕራብ ላ መሐለ ለሃ ሚን አልኢዕራብ። ሳኪና ስንል አስሉ ወضዕሃ ስኩን ነው ማለት ነው። ቃለት፣ ዘሀበት፣ ጀለሰት ስኩን። ነገር ግን አንዳንዴ ስኩን እንትቶ ሐረካ የሚሆንበት ሁኔታ አለ። ያ ሐረካ ደግሞ ሐረከቱን ዓሪዳ መጤ ሐረካ ነው እንጂ አስሏ ስኩን ነው። ሊተኸሉስ ሚን ኢልቲቃኢ ሳኪነይን ከሁለት ስኩኖች መገናኘት ለማምለጥ ሲባል በአረብኛ ተከታታይ ስኩን አይነበብም። ስለዚህ ሁለት ተከታታይ ስኩን ሲመጣ የመጀመሪያን ስኩን ሙተሐሪክ እናደርገዋለን። ምሳሌ አላህ ስብሓነሁ ወተዓላ ምን ይላል? ቃለቲል አዕራቡ አመና። ቃለቲ አልአዕራቡ ቃለት ነው አስሉ ስኩን። ነገር ግን ቀጥሎ ምን መጣ? ስኩን አይደለም። ቃለቲል ላም ስኩን ማለት ነው። አሊፉል ወስል ሀምዘቱል ወስል አይነበብም። ፊ ደርጅ ማለት ሲቀጥል አይነበብም። ስለዚህ ሁለት ስኩን ተገናኘ፣ ላም ስኩንና ታ ስኩን። ስለዚህ ምን ይደረግ? ከስራ ተደረገ። ቃለቲል አዕራቡ አስሏ ግን ስኩን። ቃለታ አተይና ጣዒን ቃለታ ቃለት ነው። ነገር ግን አሊፍ መጣ። ይህ ضمير ደግሞ ከሱ በፊት የግድ ፈትሐን ይፈልጋል። አሊፍ ሁልጊዜ ከሱ በፊት ምን ይፈልጋል? ፈትሐን ይፈልጋል። ስለዚህ ቃለት ምን ሆነ? ለአሊፍ ሲባል ፈትሐ ሆነ። ቃለታ ነገር ግን አስሉ ምንድን ነው? ስኩን ነው ማለት ألمت فحيت ثم قامت فودعت فلما تولت كادت النفس تزهق. ألمت فحيت ثم قامت فودعت سكون ناتشارا النزول. ألمت سكون، فحيت سكون، ثم قامت سكون، فودعت سكون، فلما تولت سكون، ካደት ስኩን ነበር ይሄ መሆን ያለበት። ነገር ግን ምን ሆነ? የተኸልስ ምን ኢልቲቃኢ ሳኪነይን ካደቲን ነፍሱ ተዝሀቁ እንጸናራለ ታኒ ሳኪን ነው። ላኪን ለኢልቲቃኢ ሳኪን ለተኸልስ ምን ኢልቲቃኢ ሳኪነይን ምን ይሆናል? ይሐረክ ማለት ነው። በዚህ መሰረት የስምና የፊዕልን መለያ አወቅን ማለት ነው። ወደ ሐርፍ ከመሄዱ በፊት ፊዕል ላይ ማስታወሻ ሰጠን። ምን አለ? ወሁወ ሰላሰቱ አንዋዕ ፊዕል ሶስት አይነት ነው አለ። ፊዕል ሶስት አይነት ነው። ማዲን አንደኛው ማዲን ፊዕሉ ማዲ ለእያንዳንዱ ዓላማቸውን ሊነግረን ፊዕል ማዲ ወዩዕረፉ ቢታኢ ተእኒፍ ሳኪነቲ ፊዕል ማዲ በታኡ ተእኒስ ሳኪና ይለያል። ታኡ ተእኒስ ሳኪና የሚገባው ምን ላይ ብቻ ነው ብያቸዋለሁ? ፊዕል ማዲ ላይ ብቻ ነው። ألمت ماضينا، فحيت ماضينا، ثم قامت ماضينا، تولت ماضينا. ويعرف بتاء التأنيث الساكنة نحو قامت وقعدت، ومنه نعمة وبئس وليس وعسى على الأصح. نزي منه يعني من الفعل ناتج من الفعل الماضي الجامد غير متصرف ناتج. نعمة، بئس، ليس، عسى على الأصح ሲል ምንድነው? يشير إلى الخلاف ከዓረቦች ውስጥ ወይም ከኑሓቶች ውስጥ ስም ናቸው ያሉ አሉ። አንዳንድ ንግግሮች ስላሉ ለምሳሌ ኒዕማን በተመለከተ ማሂየ ቢኒዕመል ወለድ ከዓረቦች ንግግሮች ውስጥ አንድ በጃሂልያ ጊዜ ልጅ ተወልዶለት ሲያበስሩት ምን አሉት? ሲያበስሩት ሴት ስለሆነች እሱ ደግሞ ቢሻራውን አልተቀበለም እና ምን አለ? ማሂየ ቢኒዕመል ወለድ ማሂየ ቢኒዕመ አልወለድ ባገባበት ኒዕመ ላይ ማለት ነው። ስለዚህ ሐርፉል ጀር ደግሞ የሚገባው ምን ላይ ነው? ኢስም ላይ ነው። ስለዚህ ኢስም ነው አለ። ላ አይደለም፣ እነዚህ ዓላመቱ ተእኒትን የሚቀበሉ ናቸው። ኒዕመ፣ ኒዕመት፣ ቢእሰት፣ ለይሰት፣ ዐሰት ታኡ ተእኒስን ዓላማ ይቀበላሉ። ስለዚህ ከዓረቦች አንዳንድ የተነገሩ ንግግሮች ተእዊል ይደረጋሉ ይላል። ምሳሌ ማሂየ ቢኒዕመል ወለድ የሚለውን ምን ይላሉ? ማሂየ ቢልወለድ አለዚ ዩቃሉ ፊሃ ኒዕመል ወለድ
ግልጽ ነው አይደለም? ወለድ ኒዕመል ወለድ ተብላ ምትሞካሽ አይደለችም ብለው ተእዊል ያደርጉታል። አላ ኩሊ ሐል ፊ ኺላፍ ነገር ግን አልአሰሕ አለ እነዚህ ኒዕማ ቢእሰ ለይሰ ዓሳ ምንድን ናቸው? ፊዕል ማዲ ናቸው። ፊዕል ማዲ ብቻ ናቸው። ከፊዕል ውስጥ አንድን ሓል ብቻ ይዞ የሚቀጥል አለ። ከነዛም ውስጥ እነዚህ ናቸው። እነዚህ ኒዕማ ቢእሰ ለይሰ ዓሳ ምንድን ናቸው? ፊዕል ማዲ ብቻ ነው። ምን የላቸውም? ሙዳሪዕ የላቸውም፣ አምር የላቸውም። ግልጽ ነው አይደለም? ፊዕል ጃሚዕ ይባላል። ወሙዳሪዑን ሁለተኛ አቅሳም الفعل مالتنا ويعرف بدخول لم فعل مضارع دمو يميز بدخول لم يقبو من لين فعل مضارع لا يبتشا لم يلد ولم يولد ولم يكن له كفوا أحد لم يذهب لم يجلس لم يأكل لم يشرب فعل مضارع لا يبتشا لم يقبو فعل مضارع لا يبتشا نحو لم يكون ولا بد في أوله من إحدى الزوائد الأربع نزي مسرته نغروچن ينغرنا اجرم ياله يلو تጨማሪ ነገሮች ናቸው እነዚህ ولا بد في أوله من إحدى الزوائد الأربع فعل مضارع يجد መጀመሪያው ላይ ከአራት ተጨማሪ ፊደሎች ውስጥ አንዱ መኖር አለበት እነሱም ማናቸው وهي الهمزة والنون والياء والتاء يجمعها قولك نأيت وإم نأتي وأنيت النزي أراد في دلوج الهمزة والتاء والياء والنون كفعل جماري لا جماري هنا مجنية اللباج فعل ماضي مثالي عنده مثالي نسل ذهب يميلو فعل ماضي أصله እነዚህ ፊደሎች ናቸው ተጨማሪ ነገር የለውም ሰርፍ ላይ ተማራችሁት ፊዕል ሙጀረድ አለ የተጨመረበት አለ ለምክንያት የሚጨመሩ ህሩፎች አሉ ታዲያ ذهب የሚለውን ብናይ ሶስት ፊደሎች ናቸው ሶስቱም መሰረታዊ ናቸው ዛ ሃና ባ ማዲ ለማድረግ ማነው ሙዳሪዕ ለማድረግ ስንፈልግ ከነዚህ ከአራት ህሩፎች አንዱን ከፊት መጀመር አለብን ذهب همز ጨምር እስቲ همزة جمر أذهب يا جمر استي يا يذهب نون نذهب تاء تذهب كل سنة على كنزي كأراد في دلوج عندون يجمرنا فعل مضارع كدي مجمرة أصل ماضي نو كذا مضارع على مرك كنزي في دلوج عندون يجمرنا أمر على مرك سنفلك دمو لم الناس كبارنا لم يذهب አይደል ለም ሲገባ መጅዙም ስለሚሆን ማለት ከዛ حرف الجازم ለምንና حرف المضارعን ያን እንቀንሳለን ምን ይሆናል አምር ይሆናል ለም يذهب የነበረው ምን ትቀንሳለህ ለምን ትቀንሳለህ ከዛስ ያ እንቀንስ ካለ ምን ሆነ ذهب በስኩን አይጀመርም ስለዚህ ለመጀመሪያ ብለ ሐምዛቱል ወስል ታመጣለህ اذهب ግልጽ ነው አይደለም اذهب ይሆናል ይሄ መሰረታዊ ነገር ነው ያዙልኝ መጀመሪያ ማዲ ነው ሙዳሪዕ ለማድረግ ምንድነው የምንጨምረው ከአራቱ ፊደሎች አንዱን ነው የምንጨምረው አነይቱ አነይቱ ለምሳሌ ضرب የሚለውን አድሪቡ ነድሪቡ يضرب تضرب ሙዳሪዕ ሆነ ማለት ከዛ ደግሞ አምሩ ማውጣት ስንፈልግ ደግሞ ምንድነው حرف المضارع معنا حرف الجازم سناسكبا جزم يሆናል ወይም ስኩን እናደርገዋለን ባጭሩ يذهب የነበረው ወይም يضرب የነበረው ምን ታደርገዋለህ አኺሩን ስኩን ታደርገዋለህ ከዛ حرف المضارع ትቀንሳለህ ምን ይሆናል اضرب ስኩን ከሆነ መጀመሪያው ለምን መንደርደሪያ ሐምዝ ታመጣለህ ሐምዘቱል ወስል ታመጣለህ اضرب ይሆናል ማለት ነው ሰማራላ ولا بد من أوله من إحدى الزوائد الأربع وهي الهمزة والنون والياء والتاء ويجمعها قولك نأيت ويضم أوله إذا كان ماضيه على 4 أحرف كدي صرف لا يتمارجت نقرأ فعل تنشو
ብዛት የፊደል ብዛት ስንት ነው? ፊዕል ትንሹ ሱላሲ ነው። ብዙ ደግሞ የመጨረሻው ትልቁ ሱዳሲ ነው አይደለም? ሱላሲ ያለ፣ ሩባዕ ያለ፣ ኹማሲ ያለ፣ ሱዳሲ ያለ። ከዚህ በላይ የለም። ከሱላሲ በታች የለም፣ ከሱዳሲ በላይ የለም ማለት። ይህ ከሆነ አሁን ሐርፉል ሙዳረዓ ላይ የጨመርናቸው አናይቱ ላይ የሚያስቀምጠን ቃዒዳ ስላለ ነው። ምን አለ? ወዩضሙ አወሉሁ ኢዛ ካነ ማዲይህ ዐላ አርበዐቲ አሕሩፊን። ማዲው የዚያ የፊዕል ማዲው 4 ፊደል ከሆነ ሩባዒ ከሆነ ማለት ነው የጨመርነው ሐርፉል ሙዳረዓ መሆን ያለበት ضم ነው። ضم ነው። ከደሕረጀ ደሕረጀ ስንት ነው? ሩባዒ ነው አይደለም? ዳሓ ጂም ራ ደሕረጀ 4 ነው። ስለዚህ ሐርፉል ሙዳረዓን ስናስገባ ضم አድርገን ነው የምናስገባው። ኡደሕሪጁ፣ ዩደሕሪጁ፣ ቱደሕሪጁ፣ ኑደሕሪጁ። ግልጽ ነው አይደለም? ሐርፉል ሙዳረዓ ምንድን ነው የሚሆነው? ضم ነው የሚሆነው። አክረመ እንደዛው ለምሳሌ ያመጣልን። ደሕረጀ ሁሉም አስል ናቸው አይደለም? አክረመ ደግሞ አስሉ 3 ናቸው። ከሩመ ነው፣ ሀምዝ መዚድ ነው። መዚድም ይሁን ሙጀረድ ምንም ለውጥ የለውም። ሩባዒ ከሆነ 4 ፊደል ከሆነ ሐርፉል ሙዳረዓ ምንድን ነው የምናደርገው? ሐርፉል ሙዳረዓ ضم ነው የምናደርገው። ስለዚህ ኡክሪሙ፣ ዩክሪሙ፣ ቱክሪሙ፣ ኑክሪሙ። አንድ ጥያቄ ልጠይቃችሁ። ደሕረጀና አክረመ ላይ ያለ ለውጥ አለ ካስተዋላችሁ። ሙዳሪዕ ስናደርገው ደሕረጀን ዩደሕሪጁ፣ ዩደሕሪጁ። አክረመ ላይ ግን ዩክሪሙ። ፈትሓ ከሱ በፊት ያለ መኖር የነበረበት አንድ ፊደል የለም ማለት ምንድን ነው እሱ? ሀምዛ የለም። አስሉ ምን ነበር? ዩአክሪሙ አይደል? ዩአክሪሙ የሚልም አለ ይላሉ አረቦች። ዩአክሪሙ ያሉበት ሁኔታ አለ፣ ግን ለማቅለል ሀምዘን ይጠሉታል። የመጀመሪያውን ሀምዝ ይጥሉታል። ዩክሪሙ፣ አሕሰነ፣ ዩሕሲኑ። ግልጽ ነው አይደለም? ሀምዛን ጥለው ዩሕሲኑ ቀጥታ ወደሚቀጥለው ፊደል ማለት ነው። አላ ኩሊ ሓል ሐርፉል ሙዳረዓ ምንድን ነው የሚደረገው? ሩባዒ ከሆነ መዚድም ሙጀረድም ማለት ነው። ሩባዒ ከሆነ ሐርፉል ሙዳረዓ ምን ይደረጋል? ضم ይደረጋል። ዩደሕሪጁ፣ ኡደሕሪጁ፣ ቱደሕሪጁ፣ ኑደሕሪጁ። አክረመ እንደዛ፣ ፈረጀ እንደዛ። ፈረጀ፣ ዩፈሪጁ፣ ቱፈሪጁ፣ ዩፈሪጁ፣ ኑፈሪጁ። ቃተለም እንደዛ። ቃተለም ሩባዒ ነው አይደለም? ቃፍ፣ አሊፍ፣ ታ፣ ላም 4 ናቸው። ዩቃቲሉ፣ ኑቃቲሉ፣ ቱቃቲሉ፣ ዩቃቲሉ። ከዚህ ውጪ ሁሉም ፈትሓ ነው የሚሆነው። ሱላሲዩም ኹማሲዩም ሱዳሲዩም። ግልጽ ነው አይደለም? ሁሉም ላይ ሐርፉል ሙዳረዓ ምንድን ነው የሚደረገው? ፈትሓ ነው የሚደረገው። ወዩፍተሑ ማ ሲዋ ዛሊከ ነሑ ነሰረ ሱላሲ ነው አይደለም? ሱላሲ። የንሱሩ፣ እንጠለቀ የንጠሊቁ፣ እስተኽረጀ እስተኽሪጁ፣ ኢንከሰረ የንከሲሩ፣ ኢህተዳ ኢህተዳ የህተዲ። ግልጽ ነው አይደለም? ሁሉም ሱላሲ የሚሆን ኹማሲ፣ ሱዳሲ። ሩባዒ ብቻ ምን ይሆናል? ሐርፉል ሙዳረዓው ምን ይደረጋል? ضم ይደረጋል። ከሙገየሩ ሲጋ ጋር እንዳይመሳሰልብን። ሙገየሩ ሲጋ አይደለም እዚች ጋር። ሙገየሩ ሲጋ ሌላ ነው። ምሳሌ ዩደሕሪጁ ምንድነው? መብንይ ሊልማዕሉም ነው እንጂ ሊልመጅሁል አይደለም። ዩደሕሪጁ ግልጽ ነው አይደለም? ሊልመጅሁል ለማድረግ ስንፈልግ ዩደሕረጁ ነው የምንለው። ዩደሕረጁ ያ የሰርፍ ትምህርት ነው። ዐላ ኩሊ ሓል እዚህ ጋር ሐርፉል ሙዳረዓን ስንጨምር መብንይ ሊልማዕሉም የሆኑት ላይ ማለት ነው። መብንይ ሊልማዕሉም የሆኑት ላይ ሩባዒ ከሆነ ሐርፉል ሙዳረዓ ምን ይደረጋል? ضم። ከዛ ውጭ ያለው ሁሉም ፈትሓ ይሆናል። ወአምሩን ሶስተኛ የፊዕል ቅስም አምር ነው። ዩዕረፉ ቢዲላለቲሂ ዐላ ጠለብ ወቀቡሊሂ ያ አልሙኻጠባ። ሁለቱም አንድ ላይ ነው። አምርን የምናውቀው በሁለት ነገር ነው። አንደኛ ዩዕረፉ ቢዲላለቲሂ ዐላ ጠለብ፣ ጠለብን በመጠቆሙ
ምሳሌ ኩል ብለህ ጠለብቱ ሚንከ አን ተእኩል አይደለም። ጠለብቱ ሚንከ አን ተእኩል ጠለብን ይጠቁማል ኩል የሚል። እስኩት ብለህስ ጠለብቱ ሚንከ አስኩት ጠለብን ጠቆመ። ወቀቡሊሂ ያአል ሙኻጠባ ያአል ሙኻጠባን ደግሞ መቀበል አለበት። እስኩት እስኩቲ ግልጽ ነው አይደለም? እስኩቲ ነገር ግን ሰህ እስኩት ማለት ሰህ ማለት ምንድን ነው? እስኩት ማለት ነው አይደለም? ፊዕል አምር ነው ወይስ አይደለም? ጥያቄ እንግዲህ እስኩት ምንድን ነው? የዱሉ ዐለ ጠለብ ወየቅበሉ ያአል ሙኻጠባ ብያቸዋለሁ። ሰህ ሰህ ፊዕል አምር ነው ወይስ አይደለም ነው ጥያቄ። መን ዩጂብ አይደለም፣ ሌላ ምላሽ። ፊዕል አምር አይደለም ሰህ መለስኩት ለካ አይደለም። ፊዕል አምር አይደለም ሰህ ፊዕል አምር አይደለም። ፊዕል አይደለም ሰህ የሚለው ወለው ደለ ዐለ ጠለብ ማለት ነው። ጠለብን ይጠቁማል አይደል? እስኩት ጠለብቱ ሚንከ ስኩት፣ ሰህ ጠለብቱ ሚንከ ስኩት። ነገር ግን ሁለቱ አንድ ላይ ናቸው። ምን አልኩኝ? ሁለተኛ ወቀቡል ያ አልሙኻጠባ ያ አልሙኻጠባ መቀበል አለበት። እስኩት እስኩቲ፣ ሰህ ሰሂ የለም፣ ሰሂ የለም። ሰህ ለወንድም ለሴትም ምንድነው? ሰህ ነው የምንለው። ያን አይቀበልም። ስለዚህ ይሄ ከፊዕል ውጪ ነው ማለት ኢስም ነው። ኢስም ሆኖ ኢስሙ ፊዕል ይባላል። ኢስሙ ፊዕል አምር፣ ኢስሙ ፊዕል ማዲ፣ ኢስሙ ፊዕል ሙዳሪዕ። የፊዕል ስሞች አሉት። ግልጽ ነው አይደል? አንዳንድ ፊዕሎች ስሞች አሏቸው። እነዛ ኢስሙ ፊዕል ይባላል። ስለዚህ ምን አይደለም? ፊዕል አይደለም አልኳቸው። ለምንድን ነው ይሄንን ያልኩት? ሁለቱ ዓላማዎች አንድ ላይ መቆራኘት አለባቸው። ፊዕል አምር ነው ብለን ልንወስን ሁለቱ ዓላማዎች አንድ ላይ መቆራኘት አለባቸው። አንደኛ ደላለቱ ዐለ ጠለብ፣ ሁለተኛስ ቀቡሉል ያ። ሁለቱ አንድ ላይ መቆራኘት አለባቸው፣ አንዱ ብቻ አይሆንም። ወሚንሁ ሃቲ ወተዓል ወቀቡሊሂ አልሙኻጠባ ነሕው ቁሚ ወድሪቢ ካለ በኋላ ወሚንሁ ሃት ወተዓል ሃቲ ተዓሊ የሚል አለ። ስለዚህ ዐለል አሰሕ ይላል፣ ኺላፍ እንዳለበት እየጠቆመን። በዚህ መሰረት ፊዕል ሶስት እንደሆኑ አወቅን ማለት ነው። ፊዕል ስንት አይነት ናቸው? ሶስት አይነት። ምን? ማዲ፣ ሙዳሪዕ እና አምር። እያንዳንዱን መለያ አውቀናል። ማዲ ቢማዛ ኑመይዙሁ ቢተእኒስ ሳኪና። ሙዳሪዕን በምን እንለያለን? ቢድኹሊ ለም ዐለይህ። አምር بدلالته على الطلب مع قبوله يا المخاطبة. والحرف ما لا يصلح معه دليل الاسم ولا دليل الفعل كهل وفي ولم. حرف ሶስተኛው የመጨረሻው የከሊማ ቀሲም ነው። ምን አለ? ما لا يصلح معه دليل الاسم ولا دليل الفعل የስም ደሊል ወላ የፊዕል ደሊል ፊዕልን የምንለይበት ኢስምን የምንለይበት ዓላማ ከሐርፍ ጋር አይሄድም። ሐርፍ እነዚህን አይቀበልም ማለት። ዓላመቱል አስማዕ ወላ ዓላመት አልፊዕል የማይቀበል ከሆነ ምንድን ነው? ሐርፍ ነው ማለት። ዓላመቱሁ ዐደምያ ይላል። ዓላመቱሁ ዐደምያ አለመኖር የለውም የሚል ነው ምልክቱ። አለው አይደለም? ግልጽ ነው አይደለ? ኢስም ምልክቶች አሉት፣ ፊዕል ምልክቶች አሉት። ሐርፍ ግን ምንድነው? ምልክት የለውም። الحرف ما ليست له علامة فقس على قولي تكون علامة. ሐሪሪ እንደዚህ ይላሉ አይደለም? ሙልሐት الإعراب ላይ والحرف ما ليست له علامة فقس على قولي تكون علامة. ሐርፍ ምንም ዓላማ የለውም። ወይም ደግሞ ሌላው ምን ይላል? والحرف ما ليست له علامة ترك العلامة له علامة. ترك العلامة له علامة. ዓላማን መተው ዓላማ ነው። ምክንያቱም መሕሱር ናቸው። የከሊማ አይነቶች ስንት ናቸው? ሶስት ብቻ ናቸው። ከሶስት ውጭ አይደለም። ለሁለቱ ምልክቶችን ካደረገን ለአንዱ ምልክት ሳናደርግ እናውቀዋለን ማለት ነው አይደለም? መሕሱር ከሆኑ ሁለቱም መለያ ካደረግንላቸው ሶስቱ በራሱ ጊዜ ይለያል ማለት ነው።
ነገር ግን ምሳሌ ላይ ያመጣቸው ሶስት ነገሮችን ብናስተውል ሀል ፊ እና ለም ነው ያመጣው። ይህ ማለት ሐርፍ አይነቶች አሉ። ካገባባቸው አንፃር አይነቶች አሉት። ሙሽተረክ የሚባል አለ፣ ኻስ የሚባል አለ። ሀል የሚለው ሙሽተረክ ሀል ፊዕል ላይ የሚገባን እስም ላይ የሚገባን። ሀል ጃአ ዘይዱን ምን ላይ ገባ? ፊዕል ላይ ገባ። ሀል ጃአ። ሀል ዘይዱን ጃአ ምን ላይ ገባ? ዘይዱን እስም ላይ ገባ። ሁለት ሙሽተረክ ነው። ብዙ ጊዜ ሙሽተረክ የሆኑ ሐርፎች ቃዒዳ ነው። ብዙ ጊዜ ጋሊበን ሙሽተረክ የሆኑ ሐርፎች ለይሰ ለሁም ዐመል ስራ የላቸውም። ጀዝም ወላ ነስብ ወላ ምንም አያደርጉም ማለት። ሀል ዘይዱን ቃመ ዘይዱን ላይ ምንም አልሰራም። ዘይዱን ቃመ ሙብተዳና ኸበር ነው በነበረበት። ሀል ስለገባ ምንም የተቀየረ ነገር የለም። ሀል ጃአ ዘይዱን ፊዕልና ፋዒል ነበር መጀመሪያ። ጃአ ዘይዱን ሀል ስለገባ ምንም የተቀየረ ነገር የለም። ሀል ታዲያ ሙሽተረክ ነው፣ ላ ያዕመል። ፊ ኻስ ነው፣ ሙኽተስ ቢልአስማ ስም ላይ ነው የሚገባው፣ ያዕመሉ ልጀር። ለም ደግሞ የሚገባው ምን ነው? ፊዕል ላይ ብቻ ነው፣ ፊዕል ሙዳሪዕ ላይ ነው፣ ያዕመሉ ልጀዝም። ለዛሬ እንግዲህ እዚች ጋር እናበቃለን ኢንሻአላሁ ተዓላ። በሚቀጥለው ደርስ ካቆምንበት እንቀጥላለን። ወሰሊ ላሁመ ወሰሊም ወባሪክ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን ወልሐምዱሊላሂ ረቢል ዓለሚን።